ኧረ በእግዚአብሔር እኮ እኔ በስነ ስርዓት እያናገርኩ አይደለም እያናገርኩ ነው በስነ ስርዓት እያናገርኩ ነው ልቀቀው እንዳትጠገብ ፕሊዝ ልቀቀው ልቀቀው እስካሁን እለቅሃለሁ እለቅሃለሁ እያልኩ ነበር አይደል ፕሊዝ ራቀኝ ወዳኔ እግዚአብሔር ራቀኝ ወይኔ ወንድሜ ኧረ በእናትህ ትልቅ ችግር ውስጥ ገብተናል እያልኩ እኮ ነው ምን ችግር ነው ችግር የለውም መጨረሻው ነገር ወይኔ በእናትህ ምን ሆነክ ነው የማትረዳኝ እንዴ ልታንዳሽ ምንም ነገር የለም ሶዩጣና እንወራለን አልኩሽ አይደል ይሄንን ተግባር ያደረገችው ባለቤትህ ከወንድም ጋር ተመሳጥራ ነው በትክክል ነው ይኸውልህ የኔ አባት መናገር የማልፈልገው ነገር ሁሉ አይደለም እንዳለ እኮ ብትነግሪኝስ ቢሎናችሁ የምና ከቢላ ኧረ በእናትህ ምንም አታርገው በቃ እሺ እንደዚህ እንድታናግረኝ አልፈልግም በመጀመሪያ ደረጃ እሺ ና ሰማኝ እሺ ቢያንስ በእናትህ የህግ አካላቶች እንኳን ቢያንስ ይመለሱ ለምን ይመለሱ በቃ ወይኔ ምን ልበል በቃ ይመለሱና በቃ ሰላም እናውረድ እኮ ለምን እንደሚመለሱ ነውጣ አብራችሁ ስራ ምን ሆነሽ ችግር ውስጥ ገብቻል ወንድሜ ለምንድን ነው እንደዚህ የምትሆነው ታይ በላሽ ታይ እንደዚህ ነው የሚባል ብራዘር ሌላ ቀን ትቀርጫለሽ እንደ አስኪዳቸው በእናትህ አራስኪዳቸው ሌላ ችግር ውስጥ አስኪዳቸው እኮ ደቀቀኝ ምንም እኮ በገለኝ እኮ ነው ምንም አታመጣም እኔ ወንድሟ ነኝ እኔ ማውቀው ነገር የለም ባሏን ራሷ ታቋለች ሄደ ጠይቃት እንዴት ነው የሚያደርግ አረ እንዴት ምን በኑር የመረኝ ሰው ነኝ ጭራሽ ቦክስ ሲዝብኛል እንዴ አረ በእናትህ አረ አንተ የግዝ ሆነ በጸባይ አውራኝ ባለቤቱ የት ነው ያለ በግዝ ሆነ ባለቤቱ የት ነው ያለ አረ ያለው ነገርኩህ እኮ በቃ ሂድልኝ በቃ አልፈልግም እንድትነኪኝ አልፈቀድኩልሽም አልፈልግም በቃ ነግሬሃለሁ አይደል ነገርኩህ ማመን ያለብህ ተከበሪ ይኸውልህ እኔ ያስገባሁህ ውጭ ጭቅጭቅ እንዳይፈጠርና ሌላ ሰው የሆነ ሌላ ነገር እንዳይመስለው ብዬ ነው እንጂ ቸኩያለሁ ሂድልኝ በቃ በቤቴ ምን ሆነህ ነው አንተ ምን ሆንኩ ማነክ ምንም አላውቅም ማን እንደሆነ እራሱ አላውቅም እኮ ነገርኳችሁ አይደል እኔ ነገርኩህ ማመን አለብህ አይደል ሚስቱ ነኝ አይደል በቃ እኔ ነገርኩህ ማመን አለብህ በቃ ከዚህ በላይ ምንም ነገር እንድትለኝ አልፈልግም በቃ በቤቴ እኮ ማዘዝ ይችላል አይደል በቤትሽ ልታጅ ትችያለሽ ግን የመጣውበትን ጉዳይ እውነቱን ልንገርሽ በቤቴ ማዘዝ ይችላል መብት የለም ውጣ ምንድነው የፈለከው እሺ ምንድነው የፈለከው እሺ አንተ ምንድነው የፈለከው ገንዘብ እሺ ምን ያህል ፈለክ እሺ በእናትህ ለምን በእናትህ አላሳዝነ ለምን ተሳዝነ ወንድም ያሳዝነ እሱም ለኔ ጭንቀት ነው በጣም ጨንቆኛል ሚስቱ እኮ ነኝ አይደል እንዴ ልጅ አባት ነው እንዴ ስለዛ ለምንድን ነው የማልጨነቀው በቃ እንዳንተ ነው እኮ ነው ጥያቄም እንዳንተ ነው በቃ እንደሱ አድርጌ እኔ በቃ ከሱ ጋር ከዛ በኋላ እኮ አሪፍ ኑሮ ነው የምንኖረው ማለት ምን ባይታወቅብን ኖሮ ይሄ ነገር ሁላ ባይመጣ ኖሮ እኮ በቃ ብሩ ይመጣል ከዛ በኋላ በቃ እሱ ይለቀቃል ምንም አይታወቅም በቃ እኔም አብሬው እኖራለሁ አብረን እዛ አሜሪካ በቃ አሪፍ ኑሮ ነበር የሚኖረው ይኸውልሽ ከዚህ በላይ እኔ ካንቺ ጋር አልጨቃጨቅም ሰማሽ ደውይለትና ይኸውልሽ ብርክቲ ደውይለትና ያለበትን ሄድ ካልሆነ ቀጥ ብለን ወደ ህግ ነው ወስደን በእናትህ በቃ ለምን ብሩን ይዘህ አንተ አትሄድም እኔ ይኸውልሽ እዚህ ጋር ስለ ብር አይደለም የምጨነቀው ለምንድን ነው የማትረዳኝ ምን አለበት በቃ ብሩን ልስጥክ በቃ ሂድ ምን ያደርግልኛል እንዴ አሁንም እኮ ችግር ውስጥ ነው ለምንድን ነው የማታዝንልኝ ቆይ አንተ ሁሉንም ነገር ነግሬህ የለ እንዴ ምን ልዘንልሽ ሁሉንም ነገር ታውቃለህ እኮ እሺ ሰምቼሻለሁ እኮ ግን ደግሞ የሰማሁሽ መናገር የማልፈልገው ነገር ሁሉ አይደለም እንዳለ እኮ ብትነግሪኝስ እንዴ ልጁስ እንደዚህ ታግቶ ነው መቆየት ያለበት ብሩን ምን አለበት ታግቶ ነው ወይ መቆየት ያለበት እያልኩሽ ነው እንደዚህ ነው ይክራም አይደለም እሱማ ግን በቃ ገንዘቡን እስከምትቀበይ አዎ በቃ ከዛ በቃ ሰጥቼክ በቃ ሁሉም ነገር ያልቃልኩ ማለት ነው ምን አለበት ይኸውልሽ ካንቺ ጋር ማጠፋው ጊዜ የለም አሁን ለአንዴና ለመጨረሻ ጊዜ ነው የምናግርሽ ሰማሽኝ ትደውይለታለሽ ወይስ አትደውይለትም ይሄን ብቻ ነው ማወቅ የምፈልገው በእናትህ ለምን በእናትህ ይኸውልሽ እስካሁን በትዕግስት እያወራሁሽ ነው አይደል ደውይለት ያሉበትን ሎኬሽን ይላክልን ከዛ ውጭ ነው ቀጥታ ሂደሽ እዛ ሁሉንም ነገር ትናገሪያለሽ
እሺ በቃ ደውይለት ቶሎ በይ ደውይለት ቀልድ መሰለሽ ያስኩት ለቤተሰብሽ ነው ይሄንን ጉድሽን የምናገረው ካልሆነ ወስጄ ጣቢያ አንቺን በስትክክል ያለበትን ለውድ ላድርገው ሄሎ ወንድሜ ሄሎ አንተ ያውት እንዴት ነሽ በእናትህ ችግር ውስጥ ነን ወንድሜ ምን ሆንሽብኝ በቃ መለቀቅ አለበት ምን ማለት ነው መለቀቅ አለበት በቃ ትልቅ ችግር ውስጥ ገብተናል በእናትህ ችግር ነው ያለው ችግር የለውም በቃ እንዴ ወንድሜ ይኸውልህ ተረዳኝ አንዴ በእናትህ አዳምጠኝ መጀመሪያ አዳምጠኝ በቃ ይኸውልህ ልጅ እሱ መፈታት አለበት በቃ ልቀቀው ጨርሷል አሁን እኮ ጉዳዩን ጨርሰናል አይደል እንዴ አይደለም እሺ የት ነው ያላችሁት የበፊቱ ቦታ ነው ወይስ ቦታ ቀይራችኋል እንዴ ምን ማለት ነው በፊቱ ቦታ ምን ነው እሺ ወይ ሎኬሽን ላክልኝ ለምን ልክልሻለሁ ሎኬሽን ወይኔ ወንድሜ ኧረ በእናትህ ትልቅ ችግር ውስጥ ገብተናል እያልኩ እኮ ነው ያ ምን ችግር ነው ችግር የለውም ጨርሰናል ነገር ወይኔ በእናትህ ምን ሆነክ ነው የማትረዳኝ እንዴ ዝም በል ችግር ውስጥ ነን ዝም በል ለምን ማገናኘ ዝም በል ሄሎ እቴ ወይ ዝም በል አንተ አፍን አትክፈት እና ምን ችግር ተፈጥሮ በእናትህ በቃ ይኸውልህማ ካልሆነ እሱ ካልተለቀቀ ማለት ነው እሱን ማትለቀቅ ከሆነ በቃ ለቤተሰብ መናገሪ ነው በቃ ለቤተሰብ ነው የማሳውቀው በእናትህ ምንም ነገር እንዳታደርገው መልቀቅ አለብህ ወንድሜ በእናትህ ችግር ውስጥ እንዳንገባ በእናትህ ልለምን ሄሎ ወንድሜ እየሰማኝ ነው ምንም ነገር ግን እንዳታረገው ምንም ነገር እንድታረገው አልፈልግም ወንድሜ ወንድሜ ሎኬሽን ላክልኝ ወንድሜ በእናትህ ቶሎ በል ሎኬሽን ላክልኝ አንዴ በቃ ተወው አልኩህ እኮ እኔ በቃ እኔ ተወው ካልኩ እኔ ተወው ነው አይደል እኔ ነኝ አይደል ያዘዝኩህ በቃ እኔ ነኝ አይደል ያዘዝኩህ በቃ ተወው ካልኩ ተወው በቃ ተወው ትልቅ ችግር ውስጥ ገብተናል እያልኩህ እኮ ነው ለምንድን ነው የማትሰማኝ እንዴ ችግር የለውም የምን ችግር እኔ ሌላ ችግር አትሆንብኝ እስኪ አንተ ምን ሆነክ ነው እንዴ ምንም ነገር ግን እንዳታረገው ወንድሜ በእውነት ትልቅ ችግር ውስጥ ነው የምንገባው እንጣላለን በቃ ይኸውልህማ ስማኝ ቆይ አንዴ አዳምጠኝ ይኸውልህማ የሚሰጠውን ማለት ላንተ ሰጣለሁ በቃ እውነት ሰጣለሁ ላንተ በሱ እንስማማ በሱ እንስማማ በቃ እሺ ሎኬሽን ላክልኝ ቶሎ በል ላክልኝ ፈጣሪ ሆይ አዎ እንድትነካው አልፈልግም ምንም ነገር እንድታረገው አልፈልግም አረ ሎኬሽን ላክልኝ እሺ በቃ ሎኬሽኑን ላክልኝ ብቻ አንተ እኔማ ቤት ነኝ የት እሆናለሁ በቃ ቤት ቆይሽ በቃ ቁጭ በያርሽ ወንድሜ እውነት እንጣላለን ወንድሜ በቃ ቶሎ በል ሎኬሽን ላክልኝ እመጣለሁ አፍጥነው ላክልኝ ወንድሜ ምን ሆነክ ነው በእናትህ አታናደኝ በቃ ሽሪክልሻለሁ እዛው ዋና ሳጅን እዛው ቆዩ ችግር ካለት ይኸውልሽ ያገርማት የህግ አካል ነው እዚህ ጋር ያለው እያየሽ ነው ፈጣሪ ሆይ ሰምተሻል አይደል ሰልኛለሁ ያዳመጥኩ ነው አዎ ችግር እንዳትሆኝብኝ እዛ ከሄድነ በኋላ ይኸውልሽ ካሜራ ሲያይ እኔን ሲያየኝ ቪዲዮ ቀርጬ ለቤተሰቦቹ ልልክ ነው የምትይው እሺ ሰማሽኝ ቪዲዮ ቀርጬ ለቤተሰቦቹ ልክላቸዋለሁ ምክንያቱም መጠራጠር የለበትም በጭራሽ ነው መጠራጠር የለበትም ሰምተሽኛል አላስገባም ሊል ይችላል ብዙ ነገር ስለዛ ቪዲዮ ሊቀርጹ የመጡ ልጆች ናቸው እኔ ልጆች ናቸው ትይዋለሽ
ስልክሽን ተከታታይ ሎኬሽን በምንም ሁኔታ ብልጥልቶኝ እንዳትሞክሪ። አረ በፍጹም አልሆነም። በምንም ሁኔታ ይሄው የጦር መሳሪያ ይዣለሁ። ነግሬሻለሁ። በቃ እሺ ችግር የለውም እኮ እንኳን ሎኬሽን በጣም ጥሩ እንሂድ ጊዜ ማጥፋት የለብንም። እዚህ አይደለም ሰፈሩ። እሺ እንሂድ፣ ወደ ራይድ እንሂድና በዛ መሰረት ና ተከተለኝ ካሜራማን። እዚህ ጋር ትንሽ ነው የቀረን ነግሬሻለሁ። ከዚህ በኋላ ወደፊት ወደ ኋላ እንዳትይ ነግሬሻለሁ። እሺ ቢያንስ የህግ አካላቶቹ እንኳን ቢያንስ ይመለሱ። ለምን እንደሚመለሱት በቃ ወይኔ ምን ልበል፣ በቃ ይመለሱና በቃ ሰላም እናውረድ እኮ። ለምን እንደሚመለሱት እንዴ ምን ማለት ነው? ይገባል እኮ አንተ አይደል እንዴ? አሁን ሰፈሩ ደርሰናል። እዚህ ሰፈር ነው። እሺ ቢያንስ እነሱ መለሳቸው። ሎኬሽኑ የሚያሳየው እዚህ አካባቢ ነው። ለምን እንደሚመለሱ ቀበኛ ነፍተውኛ የሚመለስ ምንም ነገር የለም። እሺ እዚሁ እንዲቆዩ ልነግራቸው እችላለሁ። ገባሽ? መልሳቸው ምንም ችግር የለም በቃ ብለህ መልሳቸው። በእናትህ ከቲ ነይ ተከተል ና ወደዚህ ነው የሚያሳየው። እዚህ ውስጥ ነው። ነይ ግቢ። ከቲ ወደ ግራ ነው። እስከቲ ሎኬሽኑ ወደዚህ ነው የሚያሳየው። እዚህ ውስጥ ምን ይሰራል ጌታ? ከቲ ከቲ ቆይ እሱ ጋር ቆይ ሳንደርስ አልቀረንም። ሂጂ ወደፊት። እዚህ ጋር ነው። እዚህ ጋር ምልክት አሳየ። እዚህ ጋር ነው። እስከፍቼው እንጂ መጠራጠር የለበትም እንጂ አይስልክሽ እንኳን ኬዚ ነው። ሰላም ወንድሜ፣ ቆይ እስኪ ቆይ፣ እንዴት ነህ? ደህና። ማን ነው? ምንድን ነው የምትፈሪው? ማን ነው? በቃ ማንም አይደለም። እንትን ነው ብራዘር፣ እሷ ካሜራማን ነኝና እሷ ካሜራ ቀርጬ እንድልክላት ፈልጋ ነው የሆነ የነገረችኝ። ኧረ የምን ካሜራ ነው? አይደለም አንዴ ላስረዳ። ይኸውልህ እነሱ ማለት ነው ካሜራ ይጠፉና ከዛ የሚልኩ ናቸው። ሌላ ምንም ነገር ምንድን ነው? ወደ እኔ የሚልኩት ማንን ነው የሚልኩት? ሰምቻለሁ ወንድሜ፣ ሁሉንም ነገር ነግራኛለች እና ያው አብሬያችሁ ነው አብሬያችሁ ስራ። አንቺ ምን ሆነሽ ችግር ውስጥ ገብቻለሁ? ወንድሜ ለምንድን ነው እንደዚህ የምትሆነው? ተይ በላሽ፣ ተይ እንደዚህ አይነት የሚባል ብራዘር ሌላ ቀን ትቀርሻለሽ። አይደለም አትፈልጊም? እኛ መሄድ እንችላለን እኮ ለስራ ትጠቅመኛለህ ብላ ነው ይዛኝ የመጣችው። እርግጠኛ ነሽ አንቺ? ይኸውልህ ስላመመኝ ደግሞ ወደዚህ መጣሁኝ። ሌላ ምንም የተለየ ነገር የለም። ምንነት ነው አንተ እንደዚህ የምትሆነው? አንቺ እኔ ምንም ነገር የለም በቃ አልኩህ እንዴ በእኔ ጣለው። በቃ እኔ የለም ካልኩ ለምን ደግሞ አታምነኝ? ግባ። እሺ ና ግባ። ና ግባ። ምን ሆናችሁ? ግባ። የሚያስፈራ ነገር አለ? ምንም የሚያስፈራ ነገር የለም። ግባ እኮ የሚያስፈራ ነገር ከሌለ ምንድን ነው? ግባ። ቁጭ በል። እሺ የት ነው ያለው? የት ነው? ማን ነው? የት ነው ያለው? የት? ደህና ነው ግን በእናትህ ወንድም ስለማን ነው የምትወሩ? ማንን ነው? ወይኔ ሁሉንም ነገር ነግራኛለች። ለምን እንደምትደብቀው አንተ? የምመደቅ ወንድሜ ምንድን ነው? ማነህ አንተ? መጀመሪያ ማነህ? ካሜራማን ነህ? ካሜራማን ነው። ዝም በል። እሺ ምንድን ነው አንተ? ደህና ነው ወይ? ማን ነው ደህና ነው? በሰው ፊት ለምን ተወረደ? ባለቤቴ ነው። ታዲያ ሌላ ማን አለ? ደህና ነው እሱ፣ ደህና ነው።
እና በሰው ፊት ለምን ታወሪያለሽ ነው የተባለው? ምን ማለት ነው? በሰው ፊት አይደለም ነገር በሰው ፊት ማውራት የለብሽም። ካሜራውን አላየኸው? ካሜራውንም ማስቆም መፍታለኝ። በሰው ቤት ነው የመጣው አይደል? ትክክል ወንድሜ ተረጋጋ። መጀመሪያ ተረጋግተህ አዋራቸው። ምንም ነገር ችግር እንደሌለ ነገር አይደል? ችግር መፈጥሮ አንቺ እኮ ነሽ። ምንም ችግር አልፈጠረም። ካሜራ ታያለሽ መጀመሪያ እንደዚህ አይነት ችግር ውስጥ ምን ሆነሽ ነው አንቺ? ያለው ነገር ሁሉ ታውቃለህ እኮ ለምንድን ነው እንደዚህ የምትሆነው? ግን መጀመሪያ ተረጋግተህ አንቺ ልታንዳሽ ነው። ምንም ነገር የለም። ሰው ይውጣና እናወራለን አልኩሽ አይደል? ሰላማዊ ሰው ናቸው። ምንም አይደሉም። ሰላምም ሆኑ አንቺ ምን ሆነሽ ነው? ስንት ነገር ወርተን ምን ሆነሽ ነው አንቺ? እሱን እኮ ምን ሆነክ ነው ግን እኮ አይደለም በቃ ሲወጡ እናወራለን አልኩሽ። ካሜራው ምንድን ነው እንደዚህ የሚያስፈልግ? እኔ ቪዲዮ ልቀርጽላት ብመጣ ምንድን ነው ችግሩ? ቀረጻት እሷ እኮ አይደለም የምንቀርጽላት የነገረችኝ ኬዝ አለ። ምንድን ነው ኬዝ ምናምን ትላለህ እንዴ? ምን ኬዝ የምን ኬዝ ነገርው ምን ኬዝ ነው? በቃ ወንድሜ ሁሉ ነገር እኮ ነግሬያለሁ። በስልክ አውርተን የለ እንዴ? አይ ምን ለማሳዝ ነው እንደ መጣችሁ ነኝ። በቃ ተረዳ ነግሬያለሁ። አስረድቻለሁ። ፖሊስ መስላለሁ። ፖሊስ ለምን ፌደራቱን የሚያረኩት ነገር አለ ያለው ነገር በቃ የሰው ቤት ገብታ እንደዚህ ማለት የለብም ለማለት ፈልጌ ነው። አንቺ ምንድን ነው የምትይው? ወንድሜ ለምን አንዴ ዝም አትልም? ዝም ያለው ነገር ዝም በያ በቃ። ምን ልበልልሽ? እኮ መሄድ እችላለሁ። ምንድን ነው ያለው እኮ በስልክ በቃ። ስለዚህ በቃ ሌላ የተለየ ነገር ደግሞ እዚህ ምንድን ነው የፈለግሽው ነው? በቃ ደህና መሆኑን እሱ ደህና ነው አይደል? ደህና ነው አይደል? የት ነው ያለው? ሌላ ቦታ ነው እንዴ? እዚህ ነው ብለህ አይደል የመጣሁት? እዚህ ነው አይደል ያልከኝ? እንዴ እዚህ ነኝ ማርያኔ እኮ ነኝ እዚህ ያሉት። እንዴ ምን ማለት ነው? እዚህ ነው ምናምን ነኝ። ደህና ነው ስልክ ደህና ነው። ሎኬሽን የላክላት እሱን ቦታ ቀይረሃልም ስልክ ቦታ ብራዘር። እንዴ አንተ ግጭል አልክብኝ እኮ ምን ሆነ ነው? ምን አልክብኝ? ግጭል አልክብኝ። ግጭል ምናምን እዛው እኔ እንደዚህ እንድታናግረኝ አልፈልግም። በመጀመሪያ ደረጃ እሺ ና ነው ሰማኝ ነው ዘይሽ ነይ አንቺ ስነ ስርዓት ነው ያዥ አንቺ ራሱ እጣላሻለሁ። እማትሙት እጣላሻለሁ። አንቺ ምን ሆነሽ ነው? ለምን ነው በስነ ስርዓት የማታወራ? እኔና አንቺ በምን ጉዳይ ነበር ያለው? በምን ጉዳይ ነበር ያለው? ባለቤት ቤት ነው ያለው። መጀመሪያ አውራ፣ መጀመሪያ ተናገር። በስርዓትና በትክክል እያወራሁ ነው። አለ እኮ የመጣንበት ስራ አለ። ቶሎ ገንዘቡን ማግኘት ስላለባችሁ እናንተም እኔም የጥቅሙ ተካፋይ ለመሆን ነው ቪዲዮ ልቀርጽላት ነው የመጣው። ሌላ ምንም ነገር የለም ተባልካለ። የጥቅሙ ተካፋይ ምንም ማለት ነው? እሱ ደግሞ የጥቅሙ ተካፋይ ማለት እና የጥቅሙ ተካፋይ ነው። ንገሪው በቃ አስረድቼ የለን ይበል። አንቺ ጋር በምንድን ነበር ያወራነው ነው ያልኩሽ። ስኖር እንደዚህ አይነት ሰው ምናምን መግባት አለበት የለበትም። ካልሆነ አልሆነ በቃ አፍሽን ያለ በቃ ዝም በይ በቃ። እኔና አንቺ እንወራለን። ሌላ ሰው ሶስተኛው ገና ታስገቢ። ካሜራሽ ምናምን ቲክቶክሽ ምሰሪ ከሆነ ሰርተሽ የምር እኔ እንደዚህ እያወራኸኝ ነው? አንቺ ያናደድሽ ነው። እማትሙት ብያለሁ። እኔ የምር እንደዚህ እያወራኸኝ? በመጀመሪያ ደረጃ ስነ ስርዓት ያዝ። በስነ ስርዓት አዋሯት። ከዛ አሁን የት ነው ያለው ባለቤቷ? ይኸውልህ ስለዚህ እኔ አሁን ሌላ ነገር እኮ ስለዚህ ምናምን አትበልብኝ ወንድሜ። ካሜራማን ንገሪው። ካሜራሽን ዝባንኪ እኮ ያወራነው ነገር ሰምተናል አይደል? አዎ አውርተናል። አንቺ ምንድነው አፍሽን ወጥቶ አንቺ ማትሙት ልታላሽ ነው? ኧረ በእናትህ ወንድሜ፣ ኧረ በእናትህ ነው። ስነ ስርዓት ወንድሜ ይጋባል። አንቺ ምንሽ ነው? እኔ ለማዘዝ ነው። ወረስ ሄደባ አረ ለቦሪስ አረ ወረስ ሄደ ምን አረኩ? ተኩስ ማትሙት አንቺ እንዳትወሪኝሽ። ሁለተኛ ጭራሽ ታገናኛለህ? ምን አረኩ? ጭራሽ ታገናኛለህ ወይ? አልፈኩ ጨርሽ። ሰምተኛል? አልሰማም። ተነሽ እና እጁን ስለሳሉ
ተነስና እጁን ሰው ምንድነው የምታሰረው? አፈቁጨል ተኩስ ግደለኝ። አፈቁጨል ግደለኝ። አንተ በጥፊ እንዳላዞር እረፍ። እንዴ ያጋጋላ ሰበይነት አለኝ እኔ ምንድነው የምትለኝ? ባለቤት ቤት ነው የለም እዛ ነው ሌላ ቦታ ነው ያለው። ቀበቶ ወስደኝ ካሜራማን ቀበቶ ወስደኝ ካሜራውን አስተፋልኝ ደግሞ አስተፋልኝ ፖሊስ ና ምንድነው እኮ አስተፋው ፖሊስ አይደለም ቁጭ በል መጀመሪያ ቁጭ በል ተነስና እዛ ጋር ቁጭ በል ተቀምጬ ተነስና እዛ ጋር ቁጭ በል አንቺ ማትሙት እንዳትወሪ ቁጭ በል ቁጭ በል ና ካሜራማን ና በዚህ አስተፋው ፊቱን በደንብ ያዝልኝ ፊቱን በደንብ ቀረጽ አስተፋው ካሜራውን እንደ ምንድነው የሚቆርጠኝ? ኧረ ወደዛ አድርገው በእናትህ ተጋብ ለቀረጽልኝ ወደዛ አድርገው ኧረ ወደዛ አድርገው በእናትህ ቲ አንቺ አርፈሽ ትቀመጫለሽ። አንድ የብልጠት ነገር እንኳን በይ አንድ የብልጠት ነገር በደንብ ቀረጻቸው። ሌባ ራስህ ነህ። ስነ ስርዓት ያዝ። ስነ ስርዓት ካሜራማን አጥፈው። እንደዚህ በደንብ ያዝልኝ። በደንብ ያዝልኝ። ፊቱን በደንብ ያዘው። ምን አለ ብለሻችሁ ነው አንቺ? ምንድነው የምነግራችሁ? ምንድነውማ የማላውቀው ነገር ነገራችሁ ትኛለሽ እንዴ? የት ነው ያለው? ምንድነው የደስ ሳሚ አግቢ ከፈለግሽ ምን አገባኝ እኔ? በቃ ተናገር ወንድሜ በእናትህ። ምን ማመነው የምናገረው አንቺ? ኧረ በእናትሽ ምንድነው የሚመጣው? በእናትህ እኔን አታውሪኝ። ምንድነው እኔ የማውቀው ነገር አለ? ኧረ ወንድሜ በእናትህ ስለ ምንድነው የምነግራችሁ? ያለበት ለይኮሽ ላካርሽ ላኩልሽ። የት ነው ያረከው? ምን ነው የታውቁ? ከዚህ በለሽ ምንድነው የሚመጣው? ምን ሆነክ ነው? ወጣ ይኸውልህ ከዚህ በኋላ በስትክክል ካልነገርከኝ ነው ምን ደፋኝ ከፈለክ ተኩስ። ምንም ማቆም ነው ተኩስ ሽጉጥ ለኔ በርቅ ነው እንዴ ነገር በር ላይ ማን እንዳለ አይተህና ሄዳለሁ። ግደላት ከፈለክ አንቺ እንዳትወር አንቺ ነኝ ጭራሽ እንትን ለማለት ነው እንዴ? ወንድሜ በእናትህ ና በቃ መጀመሪያ እናውራና ከዚህ ቤት በሰላም መውጣት የምትፈልግ ከሆነ ና ጉጀር ግባ። አልገባም። ግብልኛ እንደ አስኪዳቸው በእናትህ አስኪዳቸው አስኪዳቸው እኮ ደቀቀኝ። ምንም እኮ በገለኝ እኮ ነው ምንም አታመጣም። ኧረ በኪዳነ ምሕረት ኧረ አንተ ኧረ አላወከኝም እባክህ። ቆሻሻ በኪዳነ ምሕረት ትላለህ አንቺ ሄደሽ ምንድነው ማውቀው ነገር አለ? ማውቀው ነገር አለ ወይ? በሰላም መውጣት ትፈልጋለህ አይደል? በሰላም ሞቼ የምውጣ ብራዘሪ ፖሊሶም ኮማንደር እኔ ኑሮ የመረረኝ ሰው ነኝ። ምንድነው የምትለው? ማን ያለው ምንድነው? ማን ነው? አንቺ የትነትሽ ዛሬ ገለሽኛለሽ። ወንድሜ ብለሽ እንዳጠረኝ ሆነ ነጫንቺ እሷን በሰፈስብልህ ያዛት ውጪ ውጪ። ይኸውልህ እዚህ ቤት በሰላም መውጣት ትፈልጋለህ አይደል? ምንድነው ዋና በሰላም መውጣት ትፈልጋለህ? እኔ ፖሊስ ነህ ኮማንደር። መጀመሪያ መታወቂያ አሳየኝ። እኔ መርማሪ ጋዜጠኛ ነኝ። ሰማኝ። ሳታሳየኝ እንደዚህ አይነት ነገር አልሰማም። ይኸውልህ ለአንተ ማሳየት አይጠበቅብኝም ነበር። ያው ተመልከቱልኝ እኮ ነው አወኩ። መርማሪ ጋዜጠኛ ልውል እባላለሁ። ሉል ሰማኝ። ቆይ መጀመሪያ ግልጽ አድርግልኝ። እኔ እንደዚህ አልክም አላልክም ማለት የሚመጣብኝ እስርና በቃ ሞት ነው። እኔ እሱን አልፈሩም። መጀመሪያ ያሉን ነገር አስረዳኝ። እኔ ስለ ከሷ ጋር የራሱን ነገርም አላውቅም ምንም አላውቅም። እዚህ ጋር መተህ የደነፋብኝ ነው። ጭራሽ ሽጉጥ አውጥታብኝ። ፍትሐ ብሔር ከሳለሁ መብት አለኝ እኮ። ምንድን ነው የምትከሰኝ? ትከሰኛለህ። ሽጉጥ እንዴ የሰው ቤት መጣ ካሜራን አጭበርብረህ መተኸኛል። እኔም እኮ ምን ኢትዮጵያ እኮ ነኝ። እሺ አሁን ይኸውልህ ቀልል አድርግልህ። አሁን ጊዜ የለንም። የት ነው ያለው? ማን ያለው? የብርክቲ ባለቤት የት ነው ያለው? እኔ አላውቅም። አናግራት። ራሷ አታውቅም እንዴ? እያንዳንዱ ነገር ነው ያውቃለሁ። ብሪክቲ ማናት? ብሪክቲ የትነታ ሄደህ ጠይቃት እሷን። እኔ ወንድሟ ነኝ። እኔ ማውቀው ነገር የለም። ባሏን ራሷ ታውቋለች። ሄደህ ጠይቃት። እንዴት ነው የሚያደርግ? አረ እንዴትም እኔ በኑር የመረኝ ሰው ነኝ። እንዴ ነው
ረጋ በልና አሁን የት እንዳለ ብቻ ንገረኝ። ሰማኝ? ከዚህ ቤት መውጣት ትፈልጋለህ አይደል? ምንም ሳትታሰር ምንም ሳይነካ መውጣትማ ፈልጋለሁ፣ ግን ምንድነው የመጣሁበትን ነገር ልንገርህ። ገንዘብ ብቻ ነው የምፈልግ። ስንት እንደጠይቃችሁት 4 ሚሊዮን ብር እስከ 5 ሚሊዮን ብር ቤተሰቦቹ እንደጠይቃችሁ አውቃለሁ። ስለዚህ ማን ነገረ? ሁሉንም ነገር አውቃለሁ። ነግራኛለች እኮ። ካወቅከኝ ለምን ጠይቀኝ? የት ነው ያለው? ማን ያለው? ባለቤቷን እኮ ነው የምልህ። ባለቤቷ ጭራሽ ቦክስ ይዝብኛል እንዴ? ኧረ በእናትህ ኧረ አንተ የግዝ ሆነ በጸባይ አውራኝ። ባለቤቷ የት ነው ያለ? በግዝ ሆነ ባለቤቷ የት ነው ያለ? ኧረ ቁጭ ነው የምትለኝ? አልሰማም። ኧረ በእናትህ ትማታለህ እንዴ? ኧረ ወደዚህ ሄደህ ጠይቃት፣ እራሷ ጥራት፣ አስገባት አፋጣን። ከዛ እኔ ማውቀው ነገር የለም ጠይቃት። ጭራሽ እኔን ትማታለህ። ይሄን ትዕቢትህን አበርደዋለሁ፣ ችግር የለውም። ትዕቢትህን አበርደዋለሁ። ምን ትዕቢት ነው? ኧረ የት ነው ያለው ባለቤቷ? ሄደህ ጠይቃት አልኩህ እኮ። እኔ ማውቀው ነገር የለም ወንድሜ። ወይኔ በፈጣሪ ጠይቀው። ራሷን ጥራትና ጠይቃት። እንዴት ታስፈራራኛለህ እንዴ? እኔ ገና አንድ ሕፃን ልጅ እኮ ነኝ። እያስፈራራሁህ አይደለም። የት ነው ያለ ባለቤቷ? በትህትና ነው እየጠየቁ። ጠይቃት፣ ሄደህ ጠይቃት፣ ጥራት፣ አስገባት። ካሜራውን ሊጠፋ የሚፈልግ አጥፎ፣ ካሜሩን አጥፎ። ካሜራውን ታጠፋለታለህ። ጭራሽ ሚዲያ ላይ ልትወጣኝ ነው እንዴ? ለምን ሚዲያ ላይ አጠፎ? ብራዘሬ ጠፍቷል አይደል? ካሜራማን ጠፍቷል። ይኸውልህ ረጋ ብለህ ስላለው ነገር ንገረኝ። በቃ ምንድነው? እዚህ ውስጥ ገብቼ ቅድም እያየሁት ምንም በዚህ ቤት ውስጥ ማንም የለም። በቃ ምንድነው? ከብሪክ ከእቴ ጋር ባሏን መጀመሪያ የት እንዳለ ተናገር። እነግርሃለሁ ነው። ምንድነው የምታስጨንቀኝ አንተ? ገንዘብ ነው ፈልገው። ገንዘብ ከሰጡኝ እንደቀዋሉ። በቃ በመጀመሪያ እንደውም የት እንዳለን አንገረኝ። በመጀመሪያ የት እንዳለን አሳየኝ። እዚህ ቤት ውስጥ ነው ያለው? ተናገረ። እና ለምን አላገኘሁትም? ቅድም ስገባ ደብቄዋለሁ። ቁም ሳጥን ውስጥ። ነቀጥል፣ ግባ። ኧረ በእግዚአብሔር እኮ እኔ በስነ ስርዓት እያናገርኩ አይደለም እንዴ? እያናገርኩ ነው። በስነ ስርዓት እያናገርኩ ነው። ግባ። ስነ ስርዓት እንዳትጠገብ። ልቀቀው። ልቀቀው። እስካሁን እለቅሃለሁ እያልኩ ነበር አይደል? ራቀኝ። እግዚአብሔር ራቀኝ። እሺ ይኸውልህ፣ እንዳትነካው፣ ምንም እንዳታረገው። ቢላውን ጣለው። ራቀኝ። ካሜራውን አጥፋ። ይኸውልህ፣ እሺ ቆይ፣ ይኸው ካሜራ ጠፍቷል እኮ። ቆይ ይኸው ካሜራ ጠፍቷል። አጥፍቼዋለሁ። ይኸው አጥፍቶታል እኮ። ይኸውልህ፣ ልቀቀው እኮ። ይኸውልህ፣ መውጣት ትፈልጋለህ እዚህ ቤት በሰላም? ይኸውልህ፣ ስለዚህ ጣለው። እኔ እናንተ አውርተን እንስማማለን። ጣለው እያልኩ እኮ። ይኸውልህ፣ እኔ እርቅሃለሁ። ጣለው። ይኸውልህ፣ ቢላውን አስቀምጥና ፍታው እኮ። ፈቷለሁ። ቢላውን አልጥሎም፣ ፈቷል። ራቀኝ ከዚህ ቤት። ይኸውልህ፣ በሰላም መውጣት አትችልም ካልሆነ። አይታችኋል አይደል? የህግ አካሎችን ቅድም ወጣ። ጣለው እሱን። ቅድም ነግሬ ነበር። ጣለው እሱን። ይኸውልህ፣ አፍን ዝጋ። እሺ ይኸውልህ፣ እኔ እኮ አሁን ዝም ብያለሁ አይደል? አፍን ዝጋ። ፍታለት። እሺ አፉን ፍታለት። አልቆይ ፍታለት ያፉን። ራቀኝ። ካሜራ ወደዚህ ኦኬ ፕሊስ። ይኸውልህ፣ እለቃለሁ። ራቀኝ። ቢላውን አስቀምጠው። አላስቀምጠው። ቢላውን አስቀምጠው ወንድሜ፣ አስቀምጠው። እኔ እርቅልሃለሁ። ፍታው፣ ልጁን አፉን ፍታው። መሳሪያ ነው እኮ ያዝኩት። ተረጋጋ የኔ ወንድም፣ ተረጋጋ። እነማን ናችሁ እባካችሁ? ተረጋጋ የኔ ወንድም፣ ተረጋጋ። ይኸውልህ፣ ረጋ በል። ከዚህ ቤት በሰላም እንድትወጣ ትፈልጋለህ አይደል? ረጋ በል። አስተነፍሳለሁ። እዚህ የያዝኩት መሳሪያ ነው ወንድም። ናውጣ፣ ቀጥል፣ ናለፍ፣ እለፍ። ኧረ በእናትህ በሰደፍ ትለኛለህ እንዴ? ይኸው ወጥቶ በስነ ስርዓት። አንተ ለምን ትዋሸኛለህ? እየዋሸኝ ነው። ቁጭ በል እስኪ አባቴ፣ ቁጭ በል። ምን ላምጣልህ? ውሃ ላምጣልህ? ምግብ ላምጣልህ? ብርሃናዬ፣ ውሃ ካለ ፕሊዝ፣ በእናትህ። ኧረ ሽጉጡን ዞር አድርጎ፣ ኧረ ዞር አድርጎ፣ ኧረ ሽጉጡን ዞር አድርጎ። ቁጭ በል።
he's a devil. No, አይዞህ ና Thank you very much. ና How are you? Thank you very much. Thank you ችግር የለውም You want? ቆይ ዋና ሳጅን መልሼ እፈልገዋለሁ እሺ ውሃ ምናምን አስመጡለት እሺ አባት ይኸውልህ ከዚህ በኋላ አንቆልሃል እሺ ጫፌ እንዳነካኝሽ መፍታለኛ ጫፌ እንዳነካ አሁን እኔ እናንተ ይኸውልህ ሰማኸኝ እኔ እናንተ ብቻ ነው ያለነው እዚህ ቤት ውስጥ እኮ ካሜራውን አስጠፋልኝ ብዬ ዋሻኝ ቅድም እኔ ዋሻው ካሜራው ይጠፋል ካሜራማን ኧረ በእናትህ አጥፎ በእናትህ ይጠፋል እኮ አስጠፋልኛ የኔንም መፍት ጠብቅልኝ እንዴ መፍቴ ወንጀለኛ ነኛ ወንጀለኛ ቦንም መፍቴና አጥፋ እንትን አልልኝ ጭራሽ ሳላደርግ ትቀርጸኛለህ እንዴ ምንድነው ያደረኩት ታዲያ እዚህ ቁም ሳጥን ውስጥ ምን እያሰራው ነው ምንም ልብስ አድርገው ነው ልብስ አድርገው ነው ወይ ኧረ አይደለም በቃ ምን ያለውን ነገር ነገረችኝ አልኩ እሺ አሁን ደግሞ አንተ ንገረኝ ቅድም ጀምረልኛል ነበር አሁን አንተ ንገረኝ እንዴት እንደተመካከራችሁ ይሄን በቃ ምንድነው ብር ነው በቃ የብር መንሴ ነው ማን ነው ስም ብሩክ እሺ ይኸውልህ ቦራ አሁንም እድል አለ ከዚህ ቤት ትወጣለህ በሰላም ምንድነው ጥፍ መታይ ነው ምንድነው ትዕቢት በጣም ኃይለኛ ነው አሁን ረጋ በልና ከዚህ ቤት በሰላም እንድትወጣ ንገረኝ ለምንድን ነው ይሄን ያደረከው በቃ እሱ ሐሳብ ነው ምንድነው በእሷ ገዱ አወላሉ ወጪን የመጣው ባለቤቷ እና አንተ ሊላታል በቃ አንተ በቃ ብዙም ጊዜ ቼክ ያረጋትም ማለት ቼክ ያረጋትም ቼክ በቃ ገንዘብ የናለ ማይልካትም ምናምን ነገር አንተ ነህ ሚስቱ እሷ ናት በእውነት ያስባሉ እኮ ነው ለዚህ ታስባለህ እና ደዛ በቃ እንዴ ሊጠቀምባት መስሎኝ ነው ሌላ ነገር የለውም እኮ ማን ይሄ ሐሳብ ካንተ ነው ከሷ ነው የመጣው ከኔ አይደለም እኔ ይኸው እንዴ በቃ ከኔ ነው ወይ በቃ እሷ ትክክለኛውን ነገር ተናገረ በቃ እሷ ልቀቃት እኔ ነኝ እሺው እሷ ምንም አላደረገችም የኔ ጥፋት ነው የሰው ጥፋት ነው ስለዚህ ንገረኝ ሌላም ነገር ንገረኝ አረ ሌላ ምን ያክል ጊዜ ነው እዚህ ያሰርከው 2 ሳምንት ሙሉ ባህራይ ሙሉ ምግብ ምናምን ማታበላው ወይስ ታበላዋለህ ያበልባሉ ጣድ እኔ ማልበለው ተሰማኛል በውሃ የለም በብዛት ያው ሰው ያኛል ሶጣ ብዬ ነው ሌላ ሎኬሽን ነበር ካለ ሌላ ቦታ ነበር ካለ ዛት ከትናንት ወዲያ ነው የመጡት እዚህ ከትናንት በፊት በምንድን ነው ይዘው የመጣው ከጓደኞቼ ጋር በህብረት አዱ ጓደኞች አሉ በህብረት አይሁን እንዴ ደበደ ሊያግዙህ ነው ወይስ አብረው ይሄንን ነገር የፈጸሙ ጋንጃ አስጡዘን ነው እፉ ብለንበት ራሱን አይቅም ቀስ ብለን ይዘነው መጣን መጀመሪያ መቤቱ እንደዛ ነው ያረጋችሁት መጀመሪያ እሷ ቤት ስታመጡት ስትመካከሩ ዳርጋቲኑ ይከተስነበት ምንድነው እሱ የእንቅልፍ እንደ መድኃኒት እንደማለት ነው የእንቅልፍ መድኃኒት አረጋችሁበት ከእህት ጋር ተመካክራችሁ አራ እሷ አታውቅም በቃ አረዋና ይኸው በቃ እኔ ነኝ ወንጀለኛው ሰረኝ በቃ ይኸው እኮ መጀመሪያ መናገር ያለብህን ተናገር ከዛ በኋላ እኔ ላስረህም ትቼህ ነው የምሄድ ታታኝም አትሄድም ምንድነው ሰው የጥቅሙ ተካፋይ እንሆናለን በቃ አለ የጥቅም ምናምን ብር አልፈልግም በቃ እሷ አድቀቃት መታስረኝ ኮነ ሰረኝ መለቀኝ ኮነ ልቅቅኝ እንዴት ነው የሚያደርግ አሁን እኮ መጀመሪያ እኮ መጠይቀን እኮ አልመለስኩም እኮ እየመለስኩልህ እኮ ነው ይኸውልህ ተረጋጋ መውጣት ትፈልጋለህ በሰላም አልወጣም በወጣም እኔ በቃ ምን ተስፋ የቆረጥኩ ልጅ ነኝ በቃ ምን ተስፋ አስቆረጠ ሰርታ አበላም ይሄ ሐሳብ ካንተ ነው ከሷ ነው የመጣ ትክክለኛ ማወቅ የምፈልገው ነገር ይሄንን ነው አንተ ቅድም ሊጠቀምባት እንደሆነ ስላወቅኩኝ አንተ ነህ ሊጠቀምብሽ ነው ብለህ ሐሳቡን ያመጣህላት ወይስ እሷ ናተኝ ሰልኝ ኧረ እኔ ነኝ በቃ ኧረ እኔ ነኝ ውድም የለም መንሴ ነኝ ለምን እንደዛ አሰብ አይ በቃ ዋና እውነቱን በቃ ነውራ ከተባለ እሷን ግን ምንም እንዳታረጋት ምን አረጋት ይከፋኛል ያለችኝ አንድ እህቴ ናት ምን አረጋታለሁ እኔ እሷን በቃ እሷ ናት ሐሳቡን ያመጣችው እኔ ነኝ የተገበርኩት ምንድነው ወንጀሉን የፈጠርኩት መነሻችሁ ምንድነው ይሄንን ለማድረግ በቃ ያልኩ አለ አይደል የገንዘብ ምክንያት ነው እኔ የሚጠቀምባት ሚቷት ይመስልኛል በየወሩ እየላከላት አይደል ልጇን እያሳደገች አይደል ብር ፈልገን ነው በቃ
ከቤተሰቡ ጋር 5 ሚሊዮን ብር ተስማምተን ነበር። ከቤተሰቡ ጋር 5 ሚሊዮን ብር ያንን ተቀብላችሁ ልትለቁት። ከዛ በኋላስ አብሯት ቢኖርም ባይኖርም የራሱ ጉዳይ አይደል? እሱን አላውቅም። እንደዛ ነው ሀሳባችሁ እናንተ ነበር። እንዴት እዚህ ሰፈር መጣ ማለት? ወደ መሀል ከተማ ቤድሩም ምናምን ለምን ይዛላ እንትን አላልከውም? ለምን ይሄንን መረጥክ? ሰው አይመጣም እዚህ በብዛት ጉራንጉር ነው። ጉራንጉር ግን አረ ዋና እባክህ እሷን ምንም እንዳታረጋት። ምን አረጋታለሁ እኔ የምታስረኝ ከሆነ ሞትም ግደለኝ ከፈለክ እሷን ልቀቃ፣ በነፃነት ትኑርበት። ያለችኝ አንድ ሴት እሷ ናት። ለእሷ በማዘን ነው ይሄን ያደረከው እኮ። ምን የተለየ ነገር አይተህበት ነው እኮ ጥያቄ። አሁን ሰምተኛል። ምን የተለየ ነገር አድርገህበት እንትን ብለህ? አረ ምንም የለም በቃ ዋናው ያልኩህን ነገር ነው። ገንዘብ አገፋፍቶ ነው። ሌላ ምክንያት የለም። ስለዚህ አሁን ከዛ ገንዘብ ምን ያክሉ ልትሰጠኝ ትችላለህ ቢላክላችሁ? አረ ዱርዬ ነኝ እኔ 1 ቢሊዮን ሰጣለሁ ቢያንስ። ዱርዬ ማለት ምን ማለት ነው? በቃ ወጠጤ ነኝ። በቃ እኔ ምንም ተስፋ የቆረጥኩ ልጅ ነኝ። ለምን ተስፋ ቆረጥክ ነው? ወጠጤማ ወጠጤ ነህ። በቃ በልጅነቴ ነው እናቴም አባቴን የሚያጡት። ለዛ ነው። ጭራሽ ቀልድ ጀመርክ ደግሞ እናትና አባቴን አጣው ብለህ። በቃ አረ በቃ ዋናው በቃ የፈለግኩት ሌላ ምን ትፈልጋለህ? በቃ አስጨነቀኝ እኮ። እናትና አባቶች ቤት ቁጭ ብሎ ለምንድን ነው ሞቱ የምትለኝ? ወይ ስለማያግዙህ ነው? እሱንም ነግረህ ነው? እሷ ልጃቸው እነሱ ጋር እንዳለች እኮ አውቃለሁ። ሰውዬ ምን ነካ? በትክክል ተናገር እንጂ። እኔን ስለሚወዱኝ በቃ ማን ስለሚወዱኝ ለምን እንደማይወዱ? አይ ስለ ትምህርቴን ስለማልማር ምናምን። ታዲያ ምን ትሆናለህ አንተ? ትምህርትን ካልተማርክ ይኸው እንደዚህ ነው የምትሆን። አሁን እንዳደረግከው በቃል ሳልገልጽልህም። ሌላስ ጓደኞችህ በምንድን ነው ያገዙ? በቃ ምንም በማምጣት ነው ያለውን ነገር እቃ ምናምን ነገር። በሌሊት ነው ያመጣችሁት? በምንድን ነው ያመጣኸው ወደዚህ ቤት? በላዳ ነው። በላዳ? ላዳው ያንተ ተባባሪ ነው ወይስ አያውቅም? እያስፈራራችሁ ነው ያመጣችሁት? አረ የሰፈር ሰው ነው። በጣም ጥሩ። ከአንተም ጀርባ ብዙ ወንጀለኞች አሉ ማለት ነው። አይ እነሱም በሌላ ነገር ነው። አረ ወንጀለኛ ይባሉ ማለት እና በምንድን ነው በሌላ ነገር? አይ ገንዘብ ሰጥቻችሁ ነው፣ ተባብሮ አይደለም። ትክክለኛ ከናለፋበስህ ሌባ አጋች። አሁን ሌላ ካንተ የምፈልገው ነገር የለም። ናውጣ፣ ተነስ፣ እናውጣ። በሰላም ስንት ቃል አውርተን ዋና እንደዚህ። ተነስና ናውጣ። ምንድን ነው ከአንተ ጋር የማወራ? ተነስ እኮ እሺ፣ ተነስ። ገበታ ያዘው። እንግዲህ ውድ ተመልካቾቼ ያው በመጨረሻም ተሳክቶልኝ ወንድማችንን ከታሰረበት ማስጣልጥለናል ማለት ችለናል። በዚህ ጎራንጉር በዚህ በቁም ሳጥን ውስጥ እንግዲህ ገብቼ እኮ አይቻለሁ ውስጡን። እንግዲህ ግን ደግሞ አስቡት፣ በጣም የሚያሳዝን በጣም የሚያሳፍር ነገር ነው። በዋነኝነት ግን አሁን ደርሰንለታል። ብዙ ውጣ ወረዶች ነበሩ። አብረውኝ ህግ አካሎች አሉ፣ አብረውኝ የሚሰሩ ክሮዎች አሉ። ሁሉ ነገር ፈተና ነው እንደምታውቁት። እስኪ አሁን ደግሞ ያው ውሃ ምናምን ጠጥቷል። ያው መስማት ስላለብን ያለውን ነገር
ሰምተነው ብንሄድ ብለን ነው እዚህ ቤት ውስጥ የታሰረበት የነበረው ቤት ውስጥ ያስቀመጥነው ማለት ነው። የደረሰበትን አንዳንድ ነገር እስቲ ይንገረን ወንድሜ። እንዴት ነህ? ሰላም ታንክ ዩ ቬሪ ማች ሁላችሁ ነው። ምንም ማለት አይደለም ያው ስራችን ነው ይሄ። ምክንያቱም የተደረገብህ ነገር የሀገርን ገጽታ የሚያጠፋ ነው፣ ግን ደግሞ የህግ አካል እንዳለ ማሳያ ነው። በቃ የህግ አካል እዚህ ጋር አለ፣ ህግ አለ፣ ህግ የሰፈነበት ሀገር ነው። እሱንም እንግዲህ እርግጠኛ ነኝ አንተ ምሳሌ ትሆናለህ ብዬ ተስፋ አደርጋለሁ። ኦፍ ኮርስ እስኪ ስምህን ንገረኝ እንተዋወቅ። እኔ ልዑል እባላለሁ፣ መርማሪ ጋዜጠኛ ነኝ። ኦኬ ታንክ ዩ ናይስ ቱ ሚት ዩ። እኔ ሱራፌል እባላለሁ። እሺ ወንድሜ ሱራፌል፣ እስኪ ንገረኝ እንዴት ነው ይሄ ነገር የተፈጠረብህ? እስቲ ንገረኝ ከመጀመሪያ ካመጣጥህ ልትመጣ ስትል ከነበረው ሁኔታ ጀምሮ እስኪ ንገረኝ። ኦኬ እኔ ከብሪክቲ ጋር ተጋብቼ ወደ 4 ዓመት በጋብቻ ተሳስረን ያለን ሰዎች ነን። ልጅ አለን። እንግዲህ ያው የመጣሁት እነሱን ለመጠየቅ ነው። እነሱን ለመጠየቅ ነው። እንደገና ፎር ፊውቸር ደግሞ የእሷንም የባለቤቴንም የልጃችንንም ጉዳይ እዛ ስቴት ላይ ለመጨረስ ለመውሰድ ማለት ነው። ያ ፕሮሰስ ለማድረግ ነበረ ፕላን አድርጌ እዚህ የመጣሁት። ያላሰብከው ነገር ገጠመ። ያ በጣም አዝኛለሁ፣ እውነት ለመናገር በጣም ነው ያዘንኩት። It's not easy to say። በጣም ከባድ ነው ይሄን ለማውራት በጣም ይከብዳል። ምክንያቱም አጠብቅም። ምክንያቱም ይሄ እዚህ ኢትዮጵያ ወይ ሀበሻ ማለት እኛ ሀበሾች ነን። ረጅም ዓመት ነው እዛ ያሳለፍኩት። በጣም ረጅም ዓመት ህይወቴን እዛ ነው ያሳለፍኩት። ቤተሰቦችም እዛ እንደሆኑ ሰምቻለሁ። ወጣትነቴን ላይፌን ሁሉ እዛ ነው ያሳለፍኩት። ያ ሀበሻን በተስፋ ነው በሀሳብ በቴሌቪዥን በሚዲያ ሶሻል ሚዲያ ላይ ምናምን ነው የማየው እና የዛን ያህል እንትን አልነበረም። ከልጅነት ነው የሄድከው ማለት ነው? እና ግን እዚህ በጣም ደስ ብሎኝ ሀበሻ አግኝቼ በቃ ትዳር መስርቼ ብዬ በቃ የኛ ፋሚሊ በጣም ቬሪ ሃፒ አባውት ዲስ እና ደስተኞች ናቸው እና እነሱም ያገዙኝ ጭምር ነው ወደዚህ የመጣሁት። ምክንያቱም ባለቤቴንም ልጃችንም ለመውሰድ ግን ዴቭል ነገር አጋጠመኝ ታውቃለህ። በጣም ያልጠበቅኩት ነገር። ምክንያቱም አትጠብቅም ከሀበሻ እኛ የምናውቀው ፍቅር፣ ሰላም፣ መተሳሰብ፣ አብሮ መብላት ጌት ቱጌዘር በቃ ማስበው እንደዛ ነው፣ የምሰማውም እንደዛ ነው። ግን እኔ እንደዛ ቢያውም ከፋሚሊ እንደዛ እንዴት ይጠብቃል? አትጠብቅም ከባለቤት ለዛው ኖ እኔ እሷ ነች ብዬ አላስብም። አይ ቲንክ her brother maybe ለዛ አድርጎ ሊሆን እንዴት አታስብም? I believe her still now አታውቅም ማን ይሄን እንዳደረገው። I don't know እኔ ምን ፈልጎ ምን አጋጥሞት ከማን ጋር ተባብሮ እኔ ምናልባት አሸባሪዎች ከሱ ጋር ተገናኝቶ I don't know አላውቅም። እውነቱን እንድነግርህ ትፈልጋለህ? ማን እንደዚህ እንዳደረገ እንድነግርህ ከፈቀድክልኝ ልነግርህ እችላለሁ። ኦፍ ኮርስ ምናልባትም በጣም ነው እንጂ በጣም አስፈላጊ ነው ማለት ነው። ለምን ይከፋለሁ? እውነትን ማወቅ እኮ አያስከፋም። እውነትን ማወቅ እኮ መልካም ነው። እውነትን ማወቅ ነገሮች መንገድ እንዲይዙ ይጠቅማል። ትክክል ነው። መንገድ እንዲይዙ ይጠቅማል። ምክንያቱም በህይወት አንተ መኖር ከፈለግ መንገድ ሊኖር ይገባል። ኦፍ ኮርስ መንገድ ከሌለ እንዴት ነው የምትኖረው? ስለዚህ ለምን ምን አድርጌ ነው? አገሬ ነው ወይስ ሌቦች ናቸው ወይስ አሸባሪዎች ናቸው ወይስ ዘመድ ነው የሚለውን ማወቅ እኮ ለእኔም ፎር ፊውቸር በጣም ጠቃሚ ነው። በጣም ትክክል። ስለዚህ አምኖት እንትን አልልህም፣ አልናደድብህም ማለት አይም ሃፒ ይህን ብሰማ እኔ ደስተኛ ነው የምሆነው። ምክንያቱም ራሴንም ፋሚሊዬንም እጠብቃለሁ። እኔንም ባለቤቴንም ልጄንም ሁሉንም እጠብቃለሁ። ማወቅ አለብኝ። ምናልባት የቤተሰቦቼ የእሷ ጠላት፣ የእኔ ጠላት፣ የልጄ ጠላት፣ የወንድሟ ጠላት አይ ዶንት ኖ who is ማወቄ ግን ሁሉንም ኬር እናደርግ ይጠቅመኛል። በትክክል። ስለዚህ ማወቁ ይጠቅመኛል። በጣም ጥሩ። ስለዚህ ይሄንን ተግባር ያደረገችው ባለቤትህ
ከወንድምህ ጋር ተመሳጥራ ነው። በትክክል ይኸውልህ የኔ አባት እዚህ ጋር እኔ አንተና እሷን ለማለያየት ለማጣላት ብያለሁ የመጣሁት። በማን አማካኝነት ይሄ ሁሉ ጥቆማ እንደደረሰኝ ልነግርህ እችላለሁ። ካልሆነ እዚህም ልትቀር ትችል ነበረ። ኦፍኮርስ አድነኸኛል፣ አምናለሁ የምትለኝ ነገር ግን ይሄን አሁን የምትለኝን ቃላት አልቀበልም። ቢኮዝ አምናታለሁ። ምንም ሌላ ፎር ሹር አንተ አምናታል። ግን ደግሞ ያደረገችው ነገር ደግሞ ትክክል እንዳልሆነ ልነግርህ ነው። በምን ምክንያት እንዳደረገችውም ለምን እንደዚህ እንዳለችኝም አውጥቼ ከዚህ በፊት የቀረጽኩትን ቪዲዮ ላሳይ እችላለሁ። ሶሪ ከዛ በፊት ኋይ ለምን አንተ ማን ሆነ እዚህ እኔ መጀመሪያም ታንኪዩ ብዬ ያለው አሁን ታንኪዩ ቬሪ ማች ጋድ ብሌስ ዩ። ከሆነ ከጨለማ ነገር ውስጥ እኔን አድነኸኛል። አይ ዶንት ኖ እኔ ከየት መጣ ለምን እንደመጣ በዛ ሰዓት ልጠይቅ አልቻልኩም። ምክንያቱም መዳኔን ከጨለማ መውጣቴን ነበር ወሬው እውነት አላወኩም። ስልክ እኔ እኮ ነገርኩህ እኮ መርማሪ ጋዜጠኛ ነኝ። የያዝኳቸው ነገሮች አሉ። ተረዳኸኝ? ፋይናሊ ምንድን ነው መሰለህ አያግዘኝም ነው እያለች ያለችው። አያግዘኝም፣ እፈራለሁኝ፣ ትቶኝ ነገ የሚሄድ ይመስለኛል፣ ተጠቅሞ የሚያልፍ መሰለኝ። እዛ በወር $100 ብቻ ነው የሚልክልኝ። ለዛ አሁን ደግሞ መጣ ትቶን ነው የሚሄድ ነው የመሰለን። ፕሮሰስ ከዚህ በፊት አልጀመረልንም። ስለ ፕሮሰስ አውርቶን አያውቅም። ስለዛ እኔም ተጠራጠርኩኝ እና ቢያንስ እንኳን ልጅ ማሳደጊያ ተገቢ ባልሆነ መንገድ ነው እንግዲህ ልትቀበል ነበር። እንጃ ምን እያልክ እንደሆነ ባይገባኝም መርማሪ ጋዜጠኛ ነኝ ስለኝ አምናለሁ። ምክንያቱም እዛ ኢሮፕም ላይ እዛ ውጭ እኛ ያለንበት ሀገርም እንደዚህ አይነት ተመሳሳይ ድርጊቶች የሚያደርጉ ጋዜጠኞች እንዳሉ እናውቃለን። መንግስትን የሚያግዙ ህብረተሰቡን፣ ማህበረሰቡን በጣም የሚረዱ እንደዚህ አይነት መልካም ሰዎች እንዳሉ አውቃለሁ። ምክንያቱም ሰብአዊነት ነው። ምክንያቱም ለቆሙለት፣ ለዛ ቃል ለገቡለት፣ ለተማሩበት ለዛ ነገር ቆሞ የሚሰሩ ሰዎች እንዳሉ አምናለሁ። እዚህ ሀገር እንዳለ ግን አላምንም። ግን ያን ስለማቅ አምናለሁ። እሺ አላያቸውም። የህግ አካላችን አላያቸውም እኮ። ስለዛ ሰላም እኮ ያገኘሁት እርጋታም ያገኘሁት እኮ ለዛ እኮ። ስለዛ እነሱ እዚህ ጋር የመጡት ለዚህ ብሎ ነው። በጣም አመሰግናለሁ። ስለዛ እኔ ልታምነኝ ትችላለህ። አምናለሁ ግን ትንሽ አሁን ግራ ያጋባል። እሷ ነው እንደዚህ ያደረገችው ብያለሁ። ለምጠይቅ ጥያቄዎች ማስረጃ እንድትሰጠኝ እፈልጋለሁ። የዛን ቀን ምሽት እንዴት ነበር የሆነው? የዛን ቀን ውሎ እንዴት ነበረ? ኦኬ የዛኔ እኛ ጥሩ ጊዜ ነው ያሳለፍነው። ምክንያቱም ከረጅም ጊዜ በኋላ ነው የምንገናኘው እና ቆንጆ የራት ግብዣ ላድርግልህ ራት በኔ ዝግጅት ላይ ኦኬ ብዬ ከእሷ ጋር የራት ዝግጅት በጣም ደስ በሚል ሁኔታ፣ ምክንያቱም ናፍቃኝ ነበር። ስለዚህ ከእሷ ጋር ጊዜ ማሳለፍ ለእኔ በጣም ወሳኝ ነገር ነው። ትሩ ላቭ ስለሆነ ያን መገለጫው አንዱ እራትና አብሮ በመመገብ ጊዜ አብሮ በማሳለፍ ያ ነው የሚገለጽበት። ምክንያቱም ብዙ ረጅም ጊዜ ብቻዬን ከፋሚሊ ጋር ስራ ላይ ነበርኩ። እሷን ውጪ ብቻዋን ያለችው ምናልባት እኛ በተገኘው አጋጣሚ አብረን የማሳለፉን እድል ስላገኘው ሶ ሃፒ አብረን ራት ለማሳለፍ አብረን ነበር። ራት እንደበላው አስታውሳለሁ። ብዙ ልብስ ለመቀየር እንዲህ ለመዘነጥ ሞክሬ ነበር። ምንም ችግር የለውም ቢኮዝ እኔና አንተ ብቻ ነው ያለነው። ስለዚህ ምንም ብንሆን እኮ እኔና አንተ ነን ስትለኝ ኦኬ ምናምን ብዬ አብረን በነበርኩበት እንደው ነው ብዙም ለመዘነጥ ሳልሞክር ቤት ውስጥ ነው ማለት ነው። ቤት ውስጥ ነው አብረን ራት ዝግጅት እያደረግን ነበረ፣ እየተመገብን ነበር፣ የተሳሳቅን እንደሆነ አስታውሳለሁ። ከዛ በኋላ ግን እዚህ ቤት ውስጥ ራሴን አገኘሁትና በጣም ሩድ የሆነ ቦታ፣ በጣም ያስጠላ ቦታ ነው። ከዚህ በፊትም ሌላ ቦታ ነበርክ አይደል? አላስታውስም። ተሸፍነህ ነው የምትመጣው? አላስታውስም። ብቻ ይቆጡኛል። ምንድነው የፈለግከው? የምትፈልገውን ነገር ላድርግላችሁ? ምንድነው የምትፈልጉት? ከኔ የምትፈልጉት ነገር አለ ወይ? ከቤተሰቤ የምትፈልጉት ነገር አለ ወይ? ግን አይመልሱልኝም። በቃ ዝም በል ነው የሚሉኝ። ዝም በል ምናምን እያሉ በቃ ማፈን ብቻ ነው። በቃ እንዳልናገር ምናምን ቶይሌት እንኳን የለም በወጉ
በወጉ እኮ there is no water እና በምንድን ነበር የምትጠቀሙ? የሆነ እንትን ነገር የሆነ ባሊ ነገር ምናምን ፖፖ ነገር በዛ ነገር ነው የሚያቀርቡልኝ። የሆነ ነጭ ነገር እንደዚህ ባሊ የሚመስል እሱ ነገር ላይ እንደዚህ ምናምን ያው ብቻ ነው ያን ማውራት እንትን አይደለም፣ ምቾት አይሰጥም፣ ጥሩ አይደለም። ብቻ እንደዛ ነው። ከእሷ ጋር ያንን ነገር ነው ያሳለፍነው ማስታወሰው። ከዛ በኋላ ምን እንደተፈጠረ አታውቅም? yes ስለዚህ ማደንዘዣ ማለት ለእንቅልፍ መድኃኒትም ተሰጥቷል። እንግዲህ ማን እንደሰጠ መገመት አያቅትም። አሁን ወደ ፖይንቱ መጥቻለሁ። ራሴን ሳትኩ ካልከኝ እንዴት ልትስት ትችላለህ? የእንቅልፍ መድኃኒት ተጨምሮብሃል ምግብ ውስጥ ወይም የምጠጣው ነገር ውስጥ። እንደዛ ነው ሊሆን የሚችለው። ስለዛ ማን ሊያደርገው ይችላል? አጠገብህ ማን ነው በሰዓቱ የነበረ? ያው እሷ ነች ያለችው፣ ባለቤቴ ያለች እሷ ነች አይደል? ስለዚህ እሷን ያደረገችው አስፈላጊ ከሆነ ይቅርታ ልታደርግላት አላውቅም እዚህ ጋር ማለት ነው። ወይ ደግሞ ያደረገችው ነገር ለምንድን ነው? አንተ በዚህ ኑሮ በጣም ውድ ነው፣ ቅድምም ጠይቄህ ነበር አልመለስክልኝም። እሺ $100 ብቻ እስከ ልጇ የምትልክላት። ትክክል። እዚህ ጋር እሷ እውነት አላት። ምንድነው መሰለህ ላይ በቃት ይችላል። የተጋነነ ገንዘብ አልክላትም። ቢኮዝ እዛ ፋሚሊ አለ። ትንሽ ኑሮ በጣም ከባድ ነው። ምክንያቱም እኔም ከ18 ዓመት በላይ ስለሆንኩም ያን ያህል ድጋፉ እንደመጀመሪያው አይሆንም እና ካለው ነገር ቆጥቤ ነው የምኖረው። ያ ማለት ደግሞ ምንድነው ነገ እዚህ ጋር የመሰረትኩት ትዳር እዛ አገር ላይ እንዲኖር የተሻለ ገንዘብ ማጠራቀም መቻል አለብኝ። ቤት ምናምን ለመግዛት እዛ ነገሮችን ማመቻቸት አለብኝ። ያለበለዚያ እዛ እየሰሩ ለዚህ ልኮ መኖር አይሆንም። ቢኮዝ እኔ ከእሷ ጋር አብሬ ከልጄ ጋር አብሬ በአንድ ሩም ውስጥ መኖር ፈልጋለሁ። ለዛ ደግሞ ቤት መስራት አለብኝ። ፋይናንሻሊ እኔ ስትሮንግ መሆን አለብኝ። እዛ ኤሪያ ላይ ቤተሰብን እንደዚህ መጠበቅ የለብህም። ነገሮችን ሴቭ አድርገ እዚህ ጋር ለሷ የሚሆን ነገር ብቻ በቂ ይሆናል ብለህ የምታስበውን ታደርግና ከዛ በኋላ ፕሮሰስ ታደርግና እነሱን ትወስዳለህ። ስትወስድ እኮ ወጪ አለ። ቤተሰብ ያግዘኛል ብለህ ተስፋ አድርገህ አይደለም እንደዚህ አይነት ነገር ውስጥ የምትገባ። ሊያግዝህ ይችላል ሲያጥር፣ ያ ሆፕ ነው። ግን በራስህ ይሄን ነገር ማድረግ ስላለብህ በራስህ እያጠራቀምኩ መጥቼ የእነሱን ፕሮሰስ ኦልሬዲ ጀምሬያለሁ። በዛ ፋይናንስ እነሱን ከዚህ ልወስዳቸው ነው። እዛ ከሄዱ በኋላ ደግሞ ሲዝን ይሆናሉ። እነሱም ሲቲዝን ሲሆኑ ነገሮች ለነሱም ይመቻቻል። ሁሉ ነገር ቀላል ይሆናል። የተወሰነ ጊዜ እንደምትቸገር እኔም እረዳለሁ። ገብቶሃል? እኔም እዛ በጣም እሷ ከምጠብቀው በላይ ተቸግሬ ነው የምኖር ያለሁት። ያንን ያው ነግራታለሁ። ልትረዳኝ ይሁን ተረድታኝ ይሁን አይሁን አላውቅም። ምክንያቱም ኦልሬዲ በስልክ ስለምናወራ መግባባቱ ይኖራል አይኖርም አላውቅም። አንደርስታንድ እንኳን አላወኩም። ግን በዛ ምክንያት ነው ይሄን ነገር ፋይናንሻሊ ዊክ የሆነችው። ግን የልጁ ወጪ ማንኛውም ከሚላከው ውጪ ያሉ ነገሮችን እልክላቸዋለሁ። ፎር ሄር ብራዘር ኢቨን ለወንድሟ ጭምር ድጋፎችን አደርግላቸው። ይሄ ይዞ ለነበረው ወንድሟ እዛ እያለው ቢኮዝ ማን አለው? እሱስ የእሷ ወንድም ነው እኮ። የእሷ ችግር የኔ ችግር ነው። ሰው አግዘዋለሁ። ግን ምንድነው ነገሮችን ለእሱ ብዙ እኛ ፕላን የምናደርግለት፣ እኔ ፐርሰናሊ ፕላን የማደርግለት ነገሮች አሉ ለወደፊት ማስብለት። እሱም ባልወስደውም ደግሞ እሱ እዚህ ሆኖ ደግሞ ያለው ቤት ላይ ሆኖ ራሱን የሚችልበት አለበት። ቤተሰቦቹን ማገዝ አለበት። ቤተሰቦቿንም ታግዝ ይሆናል እንዴ? ይሄማ ግልጽ እኮ ነው። ታዲያ ይሄን ሁሉ እያደረክላት እንዴት በዚህ ገመት? ሊያም ተጨንቄ ለምን ትልቁ ፖይንት ምንድነው? እሷና ልጃችን እኛ ጋር እዛ አብሮ መኖር አለባቸው። ስለዚህ አሁን የመጣው ፕሮሰሳቸውን ለመጀመር ነው። ኦፍ ኮርስ ለዛ ጉዳይ ነው የመጣው። ይሄንን አልነገርካትም ነበር ማለት ነው? ታውቋለች እንጂ እናወራ የለ እንዴ? ሁሌ እኮ በስልክ እናወራለን። የመጣበት ጉዳይ ይሄ ነገር ይዘጋጅልኝ። ልደት ጭቅጭቆች ነበሩ ካንተ ጋር? አይ ለምን? እኔ በፍቅር ነው ያለሁት። ምን የመሰለ ፍቅር ነው ያለን። ሁሌ እኮ ቪዲዮ ኮል ሳናወራ እንቅልፍ ወስዶና አያውቅ። ቪዲዮ ኮል አውርተን እኮ ነው ከልጅም ጋር ከሷም ጋር። yes of course ምን ተፈጠረ? እኔ አንተ ስትነግረኝ አለመጠርጠር ችግር ነው። መጠርጠሩ ነው የሚያዋጣው፣ በተለይ በዚህ ዘመን። ትክክል።
ካለበት ሁኔታ አንፃር ግን እኔ እንደዚህ አልጠረጥርም ነበር። ስለዚህ ወደፊት ምንድነው ሊሆን የሚችል እቅድ ወይስ አሁን አልጠይቅህ? አይ ዶንት ኖ ትፈልጋለህ? እኔ ጊዜ መውሰድ ፈልጋለሁ። አይ ዋንት ቱ ሄር የእሷን ምክንያት መስማት ፈልጋለሁ። ለምን እንደዚህ እንዳደረገች ማወቅ መረዳት እፈልጋለሁ። ከዛ በኋላ ነው ማዲሲሽን። ኦኬ በጣም ጥሩ። ስለዚህ እስከዛ ድረስ ግን እንዳይከፋህ የህግ ቦታ ነው የምትቆየው። ችግር የለም ግን ከሄድ ይደረግ እኔ እንትን ምንም ነገር ክፉ ነገር ምክንያቱም ይሄ ያደረገችው ነገር ትክክል አይደለም። እኔም እንዲጣራ ፈልጋለሁ። ሊጣራ ይሄ ደግሞ ዴቪል የሆነ ወንድሟ ምን ያህል አይ ዶንት ኖ እኔ ቃላት የለኝም። እዚህ ቤት ውስጥ ኢቨን ልብስ እንኳን የለበስከው ልብስ ቋሽሿለኝ። ምንም ቃላት የለም። እኔ እንደዚህ እኛ እኮ እዛ እኮ እንደዚህ ምን ያህል ጊዜ ሊሆን ያስቀመጠኝ ቦታ እኔ እኮ መልአክ ይመጣ ነው መሰለኝ። እንግዲህ እግዚአብሔር ያግዝ። ሌላ ምንም ልል አልችልም። አሁን እንኳን አንተን በሰላም አገኘን። በጣም ብዙ ውጣ ውረዶች ነበሩ። በጣም ብዙ ቀላል የማይባል ሊሆን እንደሚችል እያንዳንዱ እንቅስቃሴ እዚህ በማፕ መሰረት ነው በሎኬሽን የመጣ ነው። እዚህ ጉራንጉር ሰፈር እንኳን ለመምጣት የወጣን የወረድ ነው ቀላል አይደለም። እኔ ብሄድ እራሱ አላውቀውም። በጣም ከባድ ነው። ስለዛ እሷ እንደዛ ነው የምትቆየው። እኔ እናንተ እንሂድ። ከዚህ በተጨማሪ ለህግ አካልም ቃል ትሰጥልኛለህ። መልካም ግዴታ ነው። በጣም ቴንክ ዩ ቬሪ ማች ምንም ማለት አይደለም። ቴንክ ዩ ቬሪ ማች ቴንክ ዩ በጣም ዋው። እንግዲህ ውድ ተመልካቾቼ ያው ወንድማችንን ማግኘት ይችላል ማለት ነው። አድካሚ ነበረ እንዳያችሁት። በጣም አይናወጣ የሆኑ እህትና ወንድም ነው የገጠሙን። በጣም አይናወጣና ከዛ በላይ የሆኑ በቃ አሁን የሰው ልጅ እንዴት አምኗቸው ነው የመጣው። ለሷ ፕሮሰስ ለመጀመር ነው የመጣው። ግን ደግሞ እዚህ ሆና ሌላ የጭራቅ ተግባር ነው ስትሰራ የነበረ። ወንድሟም ቢሆን በዚህ ጫካ የሆነ ሰፈር አምጦ ነው እንግዲህ ማንም አያገኘኝም ማንም አያውቀኝም ብሎ እንደዚህ አይነት ስራ ሲሰራ የነበረው። እኛ ግን ያው ሁልጊዜም እንደምናደርገው ወንጀሉን ተከታትለን አጋልጠናል ማለት ነው። በዚሁ አጋጣሚ እንግዲህ ወንድሞች እህቶች በውጭ ሀገር የምትኖሩት በሞላ አገራችን ሰላም ነው፣ ህግ ማስከበር የሰፈነበት ሀገር ነው። ይህን እንድታውቁ እንፈልጋለን በመጀመሪያ ደረጃ። ከዛ ውጭ ግን ማንጋ ነው ያለሁት ማንጋ ነው ኑሮ እየኖርኩ ያለሁት የሚለውን ነገር ጠንቃችሁ ማወቅ አለባችሁ። ካልሆነ ነገም ቢሆን እንደዚህ አይነት ትዳርም ቢሆን ላይሰምር ይችላል። ይህንን ማለት እወዳለሁ። ግን በፈጣሪ ቸርነት እነዚህ ወንጀለኞች ማምለጥ አልቻሉም። በጣም ብዙ ውጣ ውረዶች ነበሩ። የህግ አካሎችን በዚሁ አጋጣሚ አመሰግናለሁ። ክሮዎችንም አመሰግናለሁ። ምክንያቱም ሁልጊዜ አብረውኝ ስለሆኑ ማለት ነው። እናንተን አድማጭ ተመልካቾችንም በጣም ነው የማመሰግናችሁ። የምትሰጡኝ አስተያየት በጣም ገንቢ ነው። በርታ ጠንክር የምትሉኝን ሁሉ አመሰግናችኋለሁ፣ አከብራችኋለሁ፣ እወዳችኋለሁ። ያው እንደተለመደው ይህንን ቪዲዮ ላይክ፣ ኮሜንት፣ ሸር በማድረግ ለብዙ ሰው እንድታዳርሱ እንፈልጋለሁኝ። ምክንያቱም ብዙ ሰው ከጀርባው ነው የሚወጋውና ያለውን ግራና ቀኙን ነገር እያየ እያመዛዘነ እንዲጓዝ ፈልጋለሁ ማለት ነው። እኔ እንደማንኛውም ሰው ትክክል እና እውነቱን እያወቀ ህይወቱን እንዲኖር እንፈልጋለሁ። ስለዚህ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ሳብስክራይብ እያደረጋችሁ የልዑል ሚዲያ ቤተሰብ ሁኑ። ከታች ደግሞ የአዲሱን ሚዲያን ወይም የአጋላጭ ሚዲያን ሊንክ አስቀምጥላችኋለሁ። እየገባችሁ እሱንም ቢሆን ሳብስክራይብ እያደረጋችሁ እንድታበረታቱን እንጠይቃችኋለን። እኛም ማናገር ማግኘት የምትፈልጉ ሰዎች በቴሌግራም እየገባችሁ አማክሩን። የትኛውንም ጉዳይ እናማክራችኋለን። ቀጣይ እንግዲህ በሌላ ጊዜ በሌላ ፕሮግራም እንመጣለን ማለት ነው። እስከዛ ድረስ ግን በያላችሁበት ሰላም ሁኑ።